እነዚህን ካላወቅሽ በኩዌት የምትሰሚውን አረብኛ ንግግር ላትረጂ ትችያለሽ። መርሃባ። ዛሬ ኩዌቶች የሚጠቀሙባቸውን ጠቃሚ የኩዌት የአረብኛ ቃላቶችን የማስተምራችሁ ይሆናል። ታዲያ ማወቅ ያለባችሁ ነገር ሳውዲና ኩዌት ተመሳሳይ ቢመስሉም ብዙ ቃላቶቻቸው ፍጹም የተለያዩ ናቸው። ቪዲዮን እስከ መጨረሻው ተከታተሉ፣ ምክንያቱም መጨረሻ ላይ ብዙ ሰዎች የማያውቁትን ቃላቶች የምነግራችሁ ይሆናል። ምን ለማለት በኩዌቶች ሽኑ ይላሉ። ሽኑ። ከዚህ በፊት በሳውዲ ኤሽ እያልን ተመልክተናል። ሳውዲዎች ኤሽ ይላሉ፣ በኩዌት ደግሞ ሽኑ። ሽኑ ምንድነው? ኩዌቶች ምንድነው ለማለት ሽኑ ሃዛ ይላሉ። ሽኑ ሃዛ። ሳውዲዎች ኤሽ ሃዛ ይላሉ፣ በኩዌት ግን ሽኑ ሃዛ። ሽኑ ሃዛ። ሌላኛው ቃል እንዴት ነህ የሚለው የአረብኛ ቃል ነው። ኩዌቶች እንዴት ነህ ለማለት በአረብኛው ሽሎነክ ይሏቸዋል። ሽሎነክ ይላሉ። ሽሎነክ። በሳውዲዎች ከይፋለክ እያለን እንደተመለከትነው ማለት ነው። በኩዌት ሽሎነክ። ሌላኛው ቃል እፈልጋለሁ ነው። በኩዌት እፈልጋለሁ ለማለት አቤ እንላለን። አቤ። በሳውዲ አብጋ ብለን እንዳየነው ማለት ነው። በኩዌቶች አቤ። ሌላኛው ቃል በጣም የሚለው የአረብኛ ቃል ነው። ኩዌቶች በጣም ለማለት ዋይድ ይላሉ። ዋይድ። በሳውዲዎች መራ ብለን እንደተመለከትነው ማለት ነው። ሳውዲዎች መራ ይላሉ ብዬ ከዚያ በፊት አስተምራቸዋለሁ። ነገር ግን በኩዌቶች ዋይድ ይላሉ፣ በጣም እንደማለት ነው። ሌላኛው የአረብኛ ቃል እሺ የሚለው ነው። ኩዌቶች እሺ ሲሏችሁ ዜን ይሏችኋል። ኩዌት ውስጥ የምትኖሩ ኢትዮጵያዎች እሺ ለማለት ዜን ትላላችሁ። ነገር ግን በሳውዲ የምትኖሩ ከሆነ ጠይብ ወይንም ደግሞ ተማም ብለን ከዚህ በፊት ተመልክተናል። ነገር ግን በኩዌቶች ዜን ይላሉ። ዜን። ሌላኛው የኩዌቶች ንግግር እዚህ የሚለው ቃል ነው። በኩዌቶች እዚህ ለማለት ሄኔ ይላሉ። ሄኔ። እያነጻጸርኩ የማስረዳችሁ ልዩነት መኖራቸውን እንድትረዱ ነው። ሄኔ። በሳውዲዎች ሄና ብለን ተመልክተናል። እዚህ ለማለት ሳውዲዎች ሄና ይላሉ። ነገር ግን በኩዌቶች ሄኔ እንላለን። እዚህ እንደማለት ነው። ነገ ለማለት በኩዌትስ ምን እንላለን? ባቸር። ባቸር ነገ እንደማለት ነው በኩዌቶች። በሳውዲዎች ቦክራ ብለን እንደተመለከትነው ማለት ነው። ሳውዲዎች ቦክራ ይላሉ። ነገር ግን በኩዌቶች ባቸር እንላለን። ሌላኛው ቃል ብዙ የሚለው የኩዌቶች ቃል ነው። በኩዌት ቋንቋ ብዙ ለማለት ዋጅድ እንላለን። ዋጅድ። በሳውዲዎች ከቲር እያልን እንደተመለከትነው ማለት ነው። ከቲር። ነገር ግን በኩዌቶች ዋጅድ እንላለን። ብዙ እንደማለት ነው። ሌላኛው የኩዌቶች ለየት የሚያደርገው ቃል ጓደኛ ነው። በኩዌቶች ጓደኛ ማለት ራፊጅ ይሉታል ኩዌቶች። ራፊጅ። በሳውዲዎች ሰዲቅ እያልኩ ከዚህ በፊት አስተምራችኋለሁ። በኩዌቶች ራፊጅ ጓደኛ እያልን ነው ማለት ነው በአረብኛው። ሌላኛው የኩዌቶች ቃል ልጅ ነው። ኩዌቶች ልጅ ለማለት በአረብኛው አያል
ይላሉ። አያል ወይንም ደግሞ አንዳንድ ጊዜ ያህል ይላሉ። ያህል አያል ወይንም ያህል። በዱባይና በሳውዲ አጥፈዋል እያልን አይተናል። አብዛኛው ጊዜ በሳውዲ በዝራን ይላሉ፣ ልጅ ማለት ነው። ውላድ ወይንም ደግሞ በዝራን እንዲሁም አጥፈዋል። በሳውዲና በዱባይ ልጅ እንደማለት ነው። ውላድ ወይንም ደግሞ በዝራን እንዲሁም አጥፈዋል ልጅ እያልን ነው። ነገር ግን በኩዌቶች አያል ወይንም ያህል ይላሉ፣ ልጅ እያልን ነው። ሌላኛው የኩዌቶች ለየት የሚያደርገው ቃል ሴት ልጅ ነው። ሴት ልጅ በኩዌቶች ቡንያ ይላሉ። ቡንያ። በሳውዲዎች ቢንት ብዬ ከዚህ በፊት እንዳስተማርኳችሁ ማለት ነው። ቢንት ይላሉ ሳውዲዎች። ነገር ግን በኩዌት ቡንያ ሴት ልጅ እያልን ነው ማለት ነው በኩዌት። ሌላኛው ኩዌቶች ትንሽ ለማለት በአረብኛው ሹያ ነው የሚሉት። ሹያ። ከሳውዲዎች ጋር አነጻጽሬ ላስረዳችሁ። ሳውዲዎች ሽዋይን የሚሉት፣ ነገር ግን በኩዌቶች ሹያ ብቻ ነው የሚሉት። ትንሽ እያልን ነው ማለት ነው በኩዌት ሹያ። ቶሎ ለማለትስ ኩዌቶች እንዴት ያወራሉ? አጅል አጅል ይላሉ። ከሳውዲዎች ጋር አነጻጽሬ ላሳያችሁ። ሳውዲዎች ቢስርዓ ነው የሚሉት። ቢስርዓ ቶሎ ወይንም ደግሞ በፍጥነት እያሉን ነው ማለት ነው ሳውዲዎች ቢስርዓ ካሏችሁ። ነገር ግን በኩዌቶች አጅል ካላችሁ በፍጥነት ወይንም ደግሞ ቶሎ እየተባላችሁ ነው ማለት ነው። ሌላኛው ውሃ ነው። ውሃ በኩዌቶች ማይ ነው። በሳውዲ ደግሞ ሞያ። እዚህ ጋር የኩዌትና የዱባይ አንድ አይነት ቋንቋ ይሆናል። ውሃ ለመናገር ማይ ይላሉ። ሌላኛው ቃል ኩዌቶች አው ለማለት ኤ ይላሉ። ኤ። በሳውዲዎች አይዋ እንደሚሉት ኩዌቶች ኤ ይሏቸዋል። አዎ እያሉን ነው ማለት ነው። ኤ። ሌላኛው ለየት የሚያደርገው ቃላቸው ኩዌቶች አይ ለማለት በአረብኛው ሞ ይላሉ። ሞ። ልክ ሳውዲዎች ላ እንደሚሉት ኩዌቶች ደግሞ ሞ ይላሉ። አይ እንደማለት ነው በአማርኛ ፍቺው ሞ። እስካሁን ካየነው ቃል ውስጥ የትኛው በጣም አስገርማችኋል? ክፍል 2 ይዤላችሁ እንድመጣ ከፈለጋችሁ ኮሜንት ላይ ክፍል 2 እያላችሁ ጻፉልኝ። ተጨማሪ የኩዌት ቃላትና ንግግሮችን በሰፊው ይዤላችሁ እመጣለሁ።